ትላንት ምሽት በአውሮፓ ቻምፒዮንስ ሊግ በተደረገው አንድ የግማሽ ፍጻሜ ጨዋታ የተመዘገበውን ውጤትና ስለ ጨዋታው እንመለከት። አርሰናሎች በሜዳቸው ኤምሬትስ ስታዲየም የፓሪሱን ክለብ ፓሪስ ሳን ዠርማን አስተናግደው አርሰናሎች በሜዳቸውና በደጋፊዎቻቸው ፊት ሽንፈት የቀመሱበትን ውጤት አስመዝግቧል። አርሰናሎች በፔዤ 1-0 በሆነ ውጤት ነው የተረቱት። ለፔዤ ብቸኛውን የማሸነፊያ ግብም ኦስማን ዴምቤሌ ነበር። ጨዋታው ከመጀመሩ ገና በአራተኛው ደቂቃ ላይ በግሩም አጨራረሻ አስቆጥሮ በዛው ጨዋታው ሊጠናቀቅ የቻለው። በጨዋታው ግን እስቲ እንደተለመደው ወሳኝ ነጥቦችን እናንሳ። የኦስማን ዴምቤሌን ግብ መናሻችን እናድርገውና ፓሪስ ሳን ዠርማኖች ትላንት በዴምቤሌ አማካኝነት ያስቆጠሩት ግብ አርሰናል ላይና ሊቨርፑል ላይ ያስቆጠሩት ግቡ የመጣበት መንገድ ተመሳሳይነት ነበር። ወደ ግራ በኩል አርሰናሎችን ሆም ብለው ፕሬስ እንዲያደርጓቸው ጋበዟቸው። ይህንን ሲያርጉ አርሰናሎች ለቀው የሄዱትን ሴንትራል ኤሪያ ወይም ሚድፊልዱን ፔዮሽ በመቆጣጠር ዴምቤሌ ወደ ስፔስ ውስጥ ይገባል። ሲሆን ደግሞ አርሰናሎች በሁለቱም ክንፎች በተመሳሳይ ሰዓት በፔዮች ይጠቃሉ። ከዛም ነበር ኪዊቸክ ቫራትስኬሊያ ከግራ ክንፍ በኩል ለዴምቤሌ አመሻሽቶ የሰጠውን ኳስ ዴምቤሌ ማስቆጠር የቻለው። እናም ግቡ ከሊቨርፑል ጋር የተቆጠረበት መንገድ ተመሳሳይነት ነበረው። በነገራችን ላይ ዴምቤሌን ካነሳና ቀር ይጫዋች ዘንድሮ በ45 ጨዋታዎች 33 ግቦችን ከመረብ ጋር አገናኝቶ 10 ደግሞ ለግምን ኳሶችን አምሻሽቶ በማቀበል አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። ፔዦች ደግሞ በተለይ ቻምፒዮንስ ሊግ ዋንጫን ካሳኩ ለባሎንዶር ሽልማት በቅድሚያነት የሚታሰብ አይነት ተጫዋች ይሆናል ተብሎ ይገመታል። ትላንት ግን ዴምቤሌ በጨዋታው ተቀይሮ መውጣቱ የሚታወቅ ሲሆን ይህም በመጥፎ ዜና በጉዳት ነው እየተባለ ይገኛል። ዴምቤሌ የሃምስትሪንግ ጉዳት እንዳለበትና በቀጣዮቹ ቀናት ክትትል እንደሚደረግለትም ጭምር ነው እየተጠቆመ የሚገኘው። ጨዋቹ የከፋ ነገር ከገጠመው ለሌስ ፓሪዣኖቹ በጣም የከፋ ዜናም ነው የሚሆንባቸው። ራሱ ዴምቤሌ ግን የከፋ ነገር እንዳልገጠመው ከጨዋታ በኋላ አሳውቋል። ዴምቤሌ ትላንት በፎልስ ነምበር 9 ወይም በ9 ቁጥር ሚናም እየተጫወተ የማይገመት ተጫዋችም ነበር። ሉዊስ ኤንሪኬ እዚህ ላይ በደንብ መስራታቸውን ነው የተመለከትነው። ከዚህ ቀደም ተጫዋቹ በዶርትሙንድ ቤት እያለ አሰልጣኝ ቶማስ ቱኸል ተመሳሳይ ሀሳብም ነበራቸው። በዚህ ሚና በተለይ እሳቸው እንደ ሴንትራል አታኪንግ ሚድፊልደር ሲጠቀሙበት ይታወስ ነበር። አሁን ትላንት የዴምቤሌ በፎልስ ነምበር 9 ሚና መጫወቱ ተገማች እንዳይሆን አድርጎታል። ስለ ጨዋታው ስንመለስ ግን በምሽቱ ጨዋታ የአርሰናሎች አጨራረስ ላይ ክሊኒካል አለመሆንን የተመዘገበ ውጤት እንዲመዘገብ አድርጎታል። በእርግጥ ፔዮችም ያገኟቸውን እድሎች በአባቡ ቢጠቀሙ ውጤቱ ለአርሰናል ከዚህም የከፋ ነበር የሚሆኑ። አርሰናሎች እንደውም እድለኛ ነበሩ ልንላቸው እንችላለን። የአርሰናሎችን ማባከን ስንመለከት ደግሞ ጋብሪኤል ማርቲኔሊ ትላንትም ያባከናቸው ኳሶች የሚዘነጉ አይነት አይደሉም። ለነዚህ ደግሞ የፔዦ ግብ ጠባቂ ጂያንሉጂ ዶናሩማ ትልቅ አድናቆት የሚቸረው ግብ ጠባቂ ነው። ቁመተ ለግላጋው ግብ ጠባቂ ዘንድሮ በቻምፒዮንስ ሊጉ ልዩ ሆኖ በመገኘት ለቡድን ነጥብ ይዞ እየወጣ ነው የሚገኘው። ትላንትም ያዳናቸው 2-3 ትላልቅ ያለቁ ኳሶች አስደናቂ ነበሩ። ቡድኑን በተደጋጋሚ እየታደገ የሚገኝ ግብ ጠባቂ ነው። ለእኔ እንደውም በግሌ የጨዋታው ኮከብ ጂያንሉጂ ዶናሩማ ነበር። ግን የጨዋታው ኮከብ የነበረው ሌላኛው ደማቂ ቪቲኒያ ነበር ሊመረጥ ችሎ የነበረው። በሌላ በኩል በጨዋታው ፔዦች በጨዋታው የመጀመሪያ 25 እና 30 ደቂቃዎች ጨዋታውን በመቆጣጠር አርሰናልን አላስቀምጥ ብሏቸው ነው የነበረው። ከዛ በኋላ ግን አርሰናሎች ያንን ነገር በመቅረፍ ጨዋታውን ወደ መቆጣጠር ገብቶ የነበረበት አጋጣሚ ነበር። አርሰናሎች የፕሬሲንግ ሼፓቸውንም ቀይረው ተገኝተዋል። ግን በማስቆጠሩ ላይ አርሰናሎች አይናፋር ነበሩ። ቀድመን እንዳነሳው ነው መድፈኞቹ 2-3 ጥሩ ድል ፈጥረዋል። ነገር ግን ዶናሩማ በአግባቡ ሊያድናቸው ችሏል። የሚኬል ሜሪኖ የተሻረችው የኦፍሳይድ
ግብም እንደነበረች የሚዘነጋ አይደለም። ስለመጀመሪያዎቹ 20-30-35 ደቂቃ ስናነሳ ግን ፍጥነታቸው የማይቀመሰው ፓሪስ ሳን ዠርሞች ፕሬስ የሚያድጉበት መንገድ አርሰናልን እርብሽ ያደረገም ነበር። የሰሜን ለንደኑ ክለብ ወደ ኋላ ፈግፍገው ለመጫወትም ተገደው ነበር። በተጨማሪም ፓኒክ ሆነው ተደናግጠውና ተረብሸው ነበር አርሰናሎች ሊገኙ ችለው የነበረው። ፔዦች ምንም አይነት ጊዜ አይሰጧቸውም ነበር። እንደ ቡድን ነበር ፕሬስ ሲያደርጉም የነበረው። አርሰናሎች ጋር ኳሱ እንዲቆይ አይፈቅዱላቸውም ነበር። ሃይ ፕሬስ አደራረጋቸውና አርሰናሎችን እንዲለጠጡ የሚያደርጉበት መንገድ የሚገርም ሆኖ ተገኝቷል። ፔዦች ያላቸው ፍሉዲቲ ደግሞ ከዚህ በፊት ደጋግመን አንስተናል። ፍሉድ የሆኑ ተጫዋቾች ያሏቸው መሆኑ ቦታ እየቀያየሩ አርሰናሎችን ሲረብሿቸው ታይተዋል። አርሰናሎች በተደረገባቸው ፕሬስ ተቋቁሞ ለመውጣት መቸገራቸው እንዲገደቡ አድርጓቸዋል። ማሸነፍ የሚገባው ቡድን ባሸነፈበት ጨዋታም አርሰናሎች ግን ደካማ ቡድን ሆኖ ነበር ሊቀርቡ የቻሉት። የታክቲክ ጉዳይም በትላንት ጨዋታ ጥያቄ ምልክት ውስጥ በአርሰናል በኩል ይገባባቸዋል። የትሮሳርድ 9 ቁጥር ቦታ ላይ መሰለፍም ፍሬ አልባ ነበር። በተጨማሪ ማርቲን ኦዴጋርድ ምነካው ይጫዋች በሚያስብል ሁኔታ ሌላ ደካማ እንቅስቃሴ ያደረገ ተጫዋች ነበር። አይካድም ኖራ ተጫዋች ጥሩ ፕሬሰር ነው፣ የሚደነቅ ወርክሬት ያለው ተጫዋች ነው። ነገር ግን ከጉዳቱ በኋላ ይጫዋች ያ እይታው የለም፣ ክሬቲቪቲውም የጠፋበት ተጫዋች ሆኗል። በትላንት ጨዋታ ግን እነ ቡካዮ ሳካም እንደተጠበቀባቸው ያልነበሩ ተጫዋቾች ነበሩ። በነገራችን ላይ የአርሰናሎችም ፕሬሲንግ ጌም ትላንት መጥፎ የሚባል አይነት የነበረ አይደለም። ነገር ግን የፔዦች ኮምፓክት የሆነ ወይም ጥቅጥቅ ያለ ዲፌንስ ፕላስ ዶናሩማ መድፈኞቹ የሚፈልጉትን እንዳያደርጉ አድርጓቸዋል። በተጨማሪም ፔዦች የአርሰናልን ሴት ፒስ ወይም የቆሙ ኳሶችንም በአግባቡ ተከላክለው ተገኝተዋል። ከጨዋታው በፊት አሰልጣኝ ሉዊስ ኤንሪኬ ስለ አርሰናሎች ሴት ፒስ ተጠይቀውም በእያንዳንዱ ነገር ላይ በደንብ መስራታቸው መግለጻቸው ይታወቃል። በተግባርም እንግዲህ አሳይተው ወጥቷል ማለት ነው። ፔዦች የአርሰናሎችን ሴት ፒስ ፐርፌክት በሆነ መንገድ ተከላክለዋል። ኳስን ኢፌክቲቭሊ ያሰራጫሉ። እንዲሁም በሚታወቁበት ትራንዚሽን ዶሚኔት ማድረግ ችሏል። ቀድመን እንዳልነው አግሬሲቭ በሆነ መንገድ ሃይ ፕሬስ ያርጉ ነበር። ከዛ ደግሞ ወደ ሚድ ብሎክ እና ሎው ብሎክ ሽፍትም የሚያደርጉ ቡድን ነበሩ። በዋይድ ዞኑ ደግሞ ሳካና ማርቲኔሊንም አግልለዋቸው ነው የነበረው። እንዲሁም ደግሞ በጠባብ ስፔስ ውስጥ በጣም በምቾት የሚጫወቱ ቡድን መሆናቸውም የሚያስደንቅ ነበር። አርሰናሎች ከኋላ መስርተው ለመውጣት የቸገሩበትም ጨዋታ ነበር። ለዚህ ደግሞ ዋነኛውን ሰው እናንሳው። ጋናዊው የመሃል ሜዳ ሞተር ቶማስ ፓርቴ ትላንት በጨዋታው አለመኖሩ መቼስ በጣም ልዩነትን የፈጠረ መሆኑ ግልጽ ጉዳይ ነው። ፓርቴ በስሜታዊነትና በቸልተኝነት ማድሪድ ላይ የተመለከተው ቢጫ ካርድ ትላንት አርሰናሎችን ዋጋ አስከፍሏቸው ነው የተገኘው። እሱ ቢኖር ምናልባትም የፓርቴ ፕሬዘንስ ለውጥ መፍጠር የሚችል ነበር። ፔዦች በወጥነት በአርሰናል አማካኝ ክፍልና የኋላ መስመር ያለውን ስፔስ ሲጠቀሙበት ነው የነበረው። ለሚኬል አርቴታ ቡድን ትላንት ፓርቴን ማጣታቸው በጣም ፔንፉል ነው ልንለው እንችላለን። ይጫዋች አንደኛ ነገር ከኋላ መስርቶ ለመውጣትና ለመጫወት እጅግ ወሳኝ ተጫዋች ነው። በሁለተኝነት ደግሞ የመሃል ሜዳው ጀነራል ፕሬስ ሬዚስታንስ መሆኑ ይታወቃል። የፓርቲ አለመኖር ፔዦች እንደዛ አርሰናሎችን ፕሬስ ሲያደርጉ እንዲረበሹ አድርጓል። ፓርቲ ሲኖር ዴክላን ራይስም ወደፊት ለመሮጥ ነጻነት የሚያገኝ ተጫዋች ነው የሚሆነው። ለአርሰናል ጥሩ ዜና የሚሆነው ፓርቲ በመልሱ ጨዋታ የሚመለስ መሆኑ ነው እንጂ የፓርቲ አለመኖር በምሽቱ ጨዋታ ፔዦች በመሃል ክፍሉ ትልቅ ብልጫ እንዲወስዱ አድርጓቸዋል። በአጠቃላይ እንግዲህ የመጀመሪያው ጨዋታ በፔዦች 1-0 ድል አድራጊነት ተጠናቋል። ፔዦች የኤምሬትስን ድባብ ጭምር ነው ትላንት ምሽት አጥፍተውም የሄዱት። ሉዊስ ኤንሪኬ አሁንም ማስደነቃቸው ቀጥሏል። ቡድኑ ዌል ኮችድ የሆነና የተሟላ ቡድን እንደሆነ ተመልክተናል። ለማስታወስ ያህል ማራኪው ቡድን ፓሪስ ሳን ዠርማን ዘንድሮ በቻምፒዮንስ ሊጉ 4 የፕሪሚየር ሊግ ቡድኖችን የገጠሙ ቡድን ናቸው። አራቱንም ማንቸስተር ሲቲ፣ ሊቨርፑልን፣ አስቶን ቪላን እንዲሁም ትላንት ደግሞ አርሰናልን ማሸነፍ እየቻሉ ቡድን ናቸው ማለት ነው። በሌላ በኩል አርሰናሎች ትላንት መሸነፋቸውን ተከትሎ ደግሞ አርሰናሎች በቻምፒዮንስ ሊጉ በሜዳቸው በፈረንሳይ ክለብ ትላንት ሲረቱ ከ2000
ከ2015 በኋላ ለመጀመሪያ ጊዜም ሆኖ ተመዝግቧል። ስንጠቀልለው ግን ቀጣይ የመጨረሻ 90 ደቂቃዎች ደግሞ ወደ አሊያንዝ አሬና ለማምራት ትኬቱን የሚቆርጠው ቡድን ማን እንደሚሆን የሚያስመለክተን ይሆናል። አርሰናሎች በመልሱ ጨዋታ ወደ ፋሽኗ ከተማ ፓሪስ አቅንተው በፓርክ ደ ፕሪንስስ ሌላ ፈተና የሚጠብቃቸው ቡድን ናቸው። የሚኬል አርቴታ ቡድን ይቀለብሳሉ ወይ ዘንድሮስ እንዲሁ እስከ መጨረሻው ሄደው ያለ ዋንጫ ዘንድሮም አመቱን ያጠናቅቃሉ የሚለው የዛሬ ሳምንት እልባትን የሚያገኝ ጉዳይ ይሆናል ማለት ነው። መድፈኞቹ ግን በፓሪስ የሚወጡ ትልቅ ተራራ ከፊታቸው ተደቅኖባቸው ይገኛል። ጨዋታው ግን አሁንም ቢሆን ያላለቀ ጨዋታ ተደርጎ ነው የሚቆጠረው። አርሰናልና ሚኬል አርቴታ ከትላንቱ ሽንፈታቸው መማር ያለባቸው ቡድንም ናቸው። የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ዛሬም እንዲሁ በጉጉት ሲጠበቅ እንደተለመደው ምሽት 4 ሰዓት ላይ ባርሴሎና በሜዳቸው የጣሊያኑ ክለብ ኢንተር ሚላንን የሚያስተናግዱ ናል። ሁለቱ ቡድኖች በቻምፒየንስ ሊጉ በግማሽ ፍጻሜ ላይ ሲገናኙ ዘንድሮ ከ2009-10 የውድድር ዓመት በኋላ ለመጀመሪያ ጊዜያቸው ነው የሚሆነው። ይህ ቁጥር ሁለቱ ቡድኖች ግን በቻምፒየንስ ሊጉ ሲገናኙ ለማለት ሳይሆን ልብ ላላችሁ ካላችሁ ይህ ቁጥር ሁለቱ ቡድኖች በግማሽ ፍጻሜ ላይ በቻምፒየንስ ሊጉ ሲገናኙ ነው ከ2009-10 የውድድር ዓመት በኋላ ለመጀመሪያ ጊዜ የሚሆነው።